በተከታይነት ከነዚህ ሰርከስ ዝግጅቶችና ከተለያዩ ፕሮግራሞች ጀርባ የራሱን የሆነ አሻራ ያኖረውን የኔነህን ሞቅ አርጋችሁ ወደዚህ ጋብዙት። የኔነህ ወደ መድረኩ የኔነህ ሰላም ነው ናስኪ ዋለና መጣ ዋው የኔነህ ተስፋዬ በጣም ብዙ ነገር ነው ራስ በሰርከስ ውስጥ አልፋል አይደለ ያ አዎ አሁን ደግሞ ከጀርባ የሆኑ ስራዎችንም እየሰራህ ነው ባለፈው የማንዚህ እንግዳ አድርጊያቸው ነበር ፈረንሳይ ያቀርቡትን ፕሮግራም ብዙ ነገሮችን እየሰራው ከጀርባ አንተ እንደሆንክ ሰምቻለሁ ያ እውነት ነው ይሄን ሰው ያግኝተዋል ማሲንቆ የሚጫወት እዛ ተገናኛችሁ ኦፍ ኮርስ እንዴት መሰለህ የዚህ ፓሪሱ ስራ ሲርክ አፍሪካ ኢትዮጵያን ሰርከስ ስታርስ የሚል ዝግጅት ነው ሲርክ ፊኒክስ የሚባል ፕሮዳክሽን አለ በፊት አንድ ወደ 3 የሚሆኑ ፕሮዳክሽኖች ከአፍሪካ ሀገራት የተወጣጡ የአፍሪካ ትሪት የሚቀርብ ነበር የኢትዮጵያ ሰርከስ አርቲስት ኦልሞስት ከ80% በላይ የኛ አርቲስቶች ነው የሚሰሩ የነበሩ ከዚህ በፊት ሙዚቀኞች ያው ከሳውዝ አፍሪካ ከዌስት አፍሪካ ነው አብዛኛው ጊዜ የሚመጡት ጆይን የሚያደርጉት ዳንሰኞችም እንደዛው ከዌስት አካባቢ እና በዚህ ሰዓት ላይ እኔ አቅም እንዳለንና የተወሰነ ፕሮፖዛል አቀረብኩላቸው አክሰፕት አደረጉት ከዛ ወደ 35 የሚሆኑ አርቲስቶች እዚህ ካስት አደረግን ሙዚቃ ላይ ያው እዩኤልን ከብዙ አመት በፊት ጃዛምባ በፊት ሲጫወቱ ያየሁት ነበር የሆነ ባንድ እና የባንዱ እንትኑ አደረጃጀቱ በጣም ኢንተረስት የሚያደርግ ነበር ከሰርገስ ጋር አንድ ላይ ጆይንት ለማድረግ እዩኤልን አፈላልግ ያገኘሁት ከዛ እንደዛ ያያለ የማ ምናምን ከዛ ወሳፋ ከዛ እነሱን ጆይን አደረግናቸውና በዚሁ በሰርከስ ቱር ላይ ስለዚህ እስኪ ፎቶ ንገረኝ እዚህ ውስጥ አሁን የኔነህ አለ የኔነህ እዚህ መሃል ላይ ተመርከኩ ያለው የኔነህ ነው ሚናሃው ምን እዚህ ምንድነው አሁን እዚህ ውስጥ እዚህ ላይ አርቲስቲክ ዳይሬክተር ሆኜ የሰራሁት እኔ ነኝ የኛውን ሾው ኢትዮጵያውያን ብቻ አይመስሉኝም መሃል ላይ አንድ አለ አፍሪካዊ ነው ዊንስተን ራደል ይባላል ለብዙ ለኢትዮጵያውያን አርቲስቶች እንጀራ የከፈተ ነው ፕላስ አሁን ያልኩ 3 ፕሮዳክሽኖች ከዚህ ፊት የተሰሩ የአፍሪካ ፕሮዳክሽኖችን በሱ ነበር ዳይሬክት የሚያደርገው እንዲሁ የአሜሪካ ጎት ታለንት ላይ ሱፐር ስታር ላይ ያሸነፉት ልጆችም ያፈራ ልጅ ስላንተ ሰማ አትሌት ነበርክ መጀመሪያ እኔ እንግዲህ እኔ አክሮባት ነው የጀመርኩት በአክሮባት ነው እኔ ከሬን የጀመረው ህፃን እያለው ጂምናስቲክ ተወዳዳሪ ነበርኩኝ እሺ ጂምናስቲክ ለተወሰነ ለ5 አመት የሚሆን ሻምፒዮን ነበርኩኝ ኢትዮጵያ ውስጥ ከዛም በዚሁ የተነሳ የሰርከስ ኮንጎ የሚባል ነበር የኮንጎ ፍቅፋቂ የሚወጣ ዌስት ማቴሪያል አለ እሱ ላይ የሚሰሩ አክሮባት ልጆች ነበር ከነሱ ጋር ጆይንት አርጌዛ አብሮ መስራት ጀመርኩኝ እያለ የሰርከስ ኢትዮጵያ አባል ነበርኩኝ አወቀንም ታቋላ ኦፍ ኮርስ አወቀ ያው አወ ሰላም ነው አሜሪካን ያለው በነገራችን ሰላም አይሆን የሱ ልጅ ነህ አወቀ ጋር ምክንያቱም የሄድክበት መንገድ አሁን ለምሳሌ ሰርከስ ዳኛ ሁሉ ሆናል ሲክዲዲማ የሚባላል የቱሞሮ የሰርከስ ፌስቲቫል ነው የሚባለው ፓሪስ ውስጥ የሚካሄድ ነው አሁን የምታያቸው እዛ ላይ ዳኞች ናቸው ከተለያየ ዓለማችን ሀገራት ላይ የተወጣጡ ናቸው ይሄ ዓለም አቀፍ ውድድር ነው በአጋጣሚ የኢትዮጵያ አርቲስት የለም እዚህ ላይ ወይኔ ጥረታውን እንዲኖር ነው ወደፊት ነበር ከዚህ በፊት ነበር ያሸነፉት እዚህ ላይ አንተ ዝግጅት ላይ የቀረቡ ካስታወስክ ቶፕ ኮል ፌሚል ጎልድ ያመጡ አሉ እዚህ ውድድር ላይ በዚህ ላይ ግን አልነበሩም እዚህኛው ላይ አልነበሩም በአሁኑ የአሜሪካ ጎት ታለንት ላይ ሲወዳደሩ የነበሩ የታንዛኒያ 4 ልጆች ነበሩ እንግዲህ ስላንተ ሰማ ብዙ ሜዳሊያዎች አሉ አው እንደ ግል እንደ አርቲስት ሆኜም ስሳተፍ እንትን ያለው አለ እዚህ ሀገር ውስጥ ገና ስጀምር ያው እንዳልኩ ለተወሰነ አመት የጂምናስቲክ ሻምፒዮን ነበርኩኝ ከዛ በዛ የተነሳ ነው የቻንስ በጂምናስቲክ ፌዴሬሽን የስኮላርሺፕ አግኝቼ ወደ ቻይና ለትምህርት ሄድኩኝ 2004 ላይ በነጮቹ አቆጣጠር ከዛ በኋላውን ከመጣህ በኋላ እንግዲህ ብዙ አይቀመጥም ዞር ፈረንሳይ ቤዝህ ነው መቀመጫህ ፈረንሳይ ቤዝ አይደለም ባለቤት ያለች እዚህ ሶም አርቲስት ናት እና ትልልቅ ቤቶች ያው ታዋቂ ናት ዓለም ላይ ሶም ታዋቂ ናት በነገራችን ላይ እኛ የምንታወቀው ሀገር ውስጥ ውጪ አብዛኛው የሚታወቅ ነው በጣም ለሀገር ኩራት የሆነ ስራዎች እየተሰሩ ነው ያለው በአሁኑ ሰዓት በጣም ብዙ አርቲስቶች ትልልቅ የሚባሉ ቤቶች ውስጥ ያው ቢወጣ ትልቅ ዜና የሚሆን ሀገር ውስጥ ግን የማይታይ ብዙ በውስጥ ለውስጥ የሚሰራ ነው የኛ
ዘርፉ ብዙ ሚዲያ ላይ ያልተለመደም ያው በዚሁ አጋጣሚ ቴንኪው ማለት ፈልጋለሁ አንተ ያው ብዙ ጊዜ እንደዚህ ሲያሸንፉ ፌስቲቫል ላይ ምናምን ያው ይመጣሉ እንደዚህ አይነት መድረኮች ብዙ ያገኙ አይደለም ክብር የሚገባቸውና ብዙ መድረክ ሚዲያ ላይ መውጣት ያለባቸው ብዙ የሰርከስ ባለሙያዎች አሉ ለምሳሌ እንደዚህ አይነት ፕሮግራሞች አሁን ቢሆን ደስ የሚለኝ ለምሳሌ ከሱስ የጸዳን ወጣቱ ላይ በተለይ ከሱስ የጸዱ ራሳቸውን በስፖርት ያዳበሩ ባለም አቀፍ ደረጃ ተወዳዳሪ የሆኑ ወጣቶች ሲበዙ ለሀገርም ለራስም በጣም ጥሩ ነው ብዬ አስባለሁ አሜሪካን አንዴ ሰርከስ ሰዎች ጋብዘውኝ ገባሁኝና አስተዋውሳለሁ ሜሪላንድ ውስጥ ነው እና በዓለም ላይ አለ የተባለ ሰርከስ ነው እና እዛ ሰርከስ ውስጥ ኢትዮጵያኖች ነበሩ እዛው ማደሪያቸው ምናምን እና እንደውም ማስጠርቻቸው ሁሉ እዛ ጋር የተሰማኝ ክብር ልነግር አልችልም ምክንያቱም እዛ ጋር በጣም ትልልቅ የዓለማችን የሰርከስ ባለሙያዎች መሃል ኢትዮጵያኖች ልጆች አሉ ዩኒቨርሳል ሰው የኔ ልጆች ነበሩ በአጋጣሚ አስተዋውሳለሁ እናታችን እሱና ያንተው ናቸው በአሁኑ ሰዓት ካንድ የኔም ልጆች እዚህ እኔ አፍሪካ ድሪም ሰርከስ ውስጥ አርቲስቲክ ዳይሬክተር እና መስራች ነኝ አፍሪካን ድሪም አርትስ የሚባል የኢንተርቴይንመንት የኢቨንት ካምፓኒ ከፍቻለሁ ለእንደዚህ ፕሮዳክሽን ዝግጅቶችን ለመስራት በአሁኑ ሰዓት እዛ ከአፍሪካን ድሪም ሰርከስ እንዲሁም ከሸገር ሰርከስ ከዊንጌት ሰርከስ ወደ 20 የሚጠጉ ልጆች አሁን ያልከው ካምፓኒ ላይ እየሰሩ ይገኛሉ እንዴ የሚያገኙት ከፍያ የትናየት በዚህ ላይ ደግሞ ያተሰጣቸው እድል የትናየት አስተማሪ ተቀጥሮላቸው በጎን ሁሉ ትምርታቸው እንዴ አሁን ብዙ ታዳጊዎች አሉ ይሄን ፕሮግራም ወላጆች አሁን በሰለጠነው ዓለም ተማሪዎች በልጅነታቸው ይታይና ጂምናስቲክ ፍላጎት ካላቸው የጂምናስቲክ ክላስ እንዲወስዱ ይደረጋል እኛ ሀገር ሲጀምር እንደው ቁሳቁሱን ማግኘት ከበድ ሳይል ይቀራል ብለህ ነው አሁን እዚህ ጋር ምን እኔ በዚሁ አጋጣሚ ጂምናስቲክ እና ሰርከስ ያለውን ልዩነትም ማስረዳት ፈልጋለሁ ይሄ ስፖርት ነው አርት ነው የሚባለው ክፍተት ስላለው ሰርከስ ጥበብ አርት ነው ስፖርት አይደለም ግን በውስጡ የስፖርት አትሌቲክ የሆኑ አክቲቪቲዎች ስላሉ እኛ ሀገር ላይ ብዙ ጊዜ ግራውንድ አክሮባቲክ ምናምን የሆነ እንቅስቃሴዎች አብዛኞቹ አክቶች የሚሰሩት ከአክሮባቲክ የተጠጋጉ ስለሆኑ ሰው ስፖርት ነው የሚመስለው ግን ሰርከስ አርት አይመጋገቡም ግን ይመጋገባሉ እንዳልኩ የኔ መነሻ ጂምናስቲክ ነው ግን ወዲያው ወደ ሰርከሱ ሽፍት አረኩኝና እነማን ናቸው እነዚህ እንግዲህ የተለያዩ ናቸው አሁን ይሄ ሾው ይሄ የሰርከስ ፊኒክስ ባለቤት አለም ፓሸር ይባላል እነዚህ ባንዶቹና ያው ሙሉ ሬር ሳሉን እዚህ ሀገር ቤት ይያለን ይሄ አጋጣሚ የልምምድ ቦታው የሲቢስዶ የሚባል ካምፓኒ አዳራሽ ውስጥ ነው እሱን ነው ከረንትሊ እየተጠቀምን ያለ ነው ለሲቢስዶ ምስጋና ማቅረብ ፈልጋለሁ በዚሁ አጋጣሚ እና ይሄ ሬር ሳል እየሰራ ነው ሰዎቹ መተው እየጋበዝናቸው ነው አሁን እንዲህ አይነት ዝግጅቶች በአውሮፓም በአሜሪካም ክብር አለው እኛ ሀገር ግን ሰርከስ ለሆነ ዝግጅት ማደመቂያ ነው እንጂ ራሱን የቻለ ትሪት ሆኖ አላየም ብዙ ጊዜ እኛ ጋራ ክፍተት አለ በርግጥ ክፍተት ምንድነው ያለው ሞር ፎከስ አድርገን ለረጅም አመታት አሁን እኔ እንደዚህ ዓለም አቀፍ መድረክ ላይ መውጣት ከጀመርኩኝ በነጮቹ 2006 ላይ ነው እንዳልኩ 2004 ላይ ቻይና ለስኮላርሺፕ ሄድኩኝ 2 አመት አንድ አመት ነው ሄድነው ከዛ ያው ጥሩ ተማሪ ነበርን ትምህርት ቤት ውስጥም ቤስት ስቱደንት ሆኜም ተሸልሜያለሁ የመጀመሪያ አመት ላይ ከዛ ሌላ አመት ደገሙልን ጥያቄ ያቀርቡልን መቀጠል የምትፈልጉ ከሆነ ትምህርቱን ሆነናሉ ያው እኛው ተመችቶን ስለነበር ትምህርት አስተታቸው አክሰፕት አደረግን 2 አመት ከዛ በኋላ የዓለም አቀፍ ስራችን ጀመረን ማለት ሚዲያ ላይ አይታወቅም እስከ እንዳልኩ ከዛ ከረጅም በኋላ እኔ ከዛ መጥቼ እዚህ ጆይን አድርጌ እዚህ ሲዋይሲ የሚባል በአሁኑ ሰዓት አዲስ አፍሪካ የሚባል ሰርከስ አለ እዚህ ያለ በአጋጣሚ አሰልጣኝ የነዚህ የሁለቱም ልጆች አሰልጣኝ ነው ዋው ከሱ ጋር ጆይን ታርጌ አንድ ላይ መስራት ጀመረን ከዛ ወዲህ ነው ብዙ ዓለም አቀፍ የሆኑ ውድድሮች ላይ ማሸነፍ ምናምን እንደዛ አይነት አክቲቪቲዎች ላይ ገባ አሁን እናንተ ያላችሁ ዓለም አቀፍ ዕውቅናውን ሰርከስን በተመለከተ ኢትዮጵያ ትልቅ ስም አላት እንደዛ ሆኖ ግን ኢትዮጵያ ውስጥ ሰርከስ ብቻ የሆነ ያ የሰርከስ ድንኳኑ አለ አይደል ቴንቱ አዎ እሱ ውስጥ የሚደረግ ዝግጅት ታዳጊዎች ገብተው የሚያዩት በነገራችን ላይ ይሄ ቴንት ነው ቢግ ቶፕ ነው 5000 ሲቲ አለው ፓሪስ አሁን ይሄ ቱር ለ3 ወር ነበረ እና አሁን የምታዩት ቴንት ውስጥ የሚሰራ ነው ድንኳን ውስጥ አሁን ኢትዮጵያ ናቸው ይሄ የኛ እኔ ዳይሬክት ያደረኩት ሾው ነው ዋው
ይሄ ደግሞ የተመልካቹን እንትን ለማየት ነው በቀን ውስጥ እንዳልኩ ወደ 5000 ሰው ይዛል እንግዲህ ሰልፉን ምን ያለ ሰው ተሰልፎ ምን ያለ ርዝመት ያለውን እንዲታይ ነው እቺን ቪዲዮ ያስቀርናት እኮ እንዲህ አይነት ነገር ለምን እዚህ አይኖርም የኔነ አስበናል እንቅስቃሴ ላይ ነው በእናታችሁ አንዴ የባንድ ችግር የለም ቅኝት አለ ወንዴ አለ በባንዶቹ ባይዘው ማለት የምፈልገው ነገር አለ ከዚህ ፊት ያው እኔ እንደ የን ፕሮዳክሽን ባይዘው አሁን ይሄኛው ያው ላርጅ ወደ 35 ቁጥር ያለው አርቲስት የተሳተፈበት ነው እንጂ ከ2011 በነጮቹ ጀምሮ ትንሽ ካስት እስከ 14 12 ቁጥር ያለው የተለያየ ዓለማት ላይ ሙሉ ሾው ያቀረብን ሰርተናል ብዙ ሰርቻለሁ ወደ አውስትራሊያ አሜሪካ ጃፓን ዩሮፕ ውስጥም ወደ ቱርክ ምናምን ረጅም ጊዜ ነው ግን ይሄ ላርጅ ነበረ ፕላስ እንደዚህ አይነት ካምፓኒዎች ላይ ሁሉ ጊዜ ያው ስፔሻሊ የአፍሪካ ሾው ሲሰራ የሰርከስ ፓርቱን ከዚህ ወደ ኦልሞስት እንዳልኩ ቀደም ወደ 80%ን የኛን አርቲስቶች ነው የሚጠቀሙት የኢትዮጵያን አርቲስቶች እና እኔ ግን ሁሌ ዊሽ ማድረግ የነበረው የሙዚቃው ኳላ ያለው ያው የሳውዝ አፍሪካ የዌስት አፍሪካ ሙዚሻኖች ናቸው የኛን ባህል ዳንሰሮቹም እንደዛ ናቸው ምንድነው ጋፕ ያለው በእኛና በእነሱ ያለው እዛ ወደ ዩሮፕ አብዛኛው ኢነርጂ ያለው ነገር ነው የሚፈልጉት ከጭፈራውም ከምኑም ምናምን እና ጥረት አድርጌ ነበር ከዚህ በፊት እንደዚህ በላርጅ በሆነ ቁጥር ሙሉ ሾው ለመስራት ዩሮፕ ውስጥ ተቀብለው ኢንደስተኛው ነው እዚህ መተን ካስት ለማድረግ ከሰዎቹ ጋር እየዞርኩኛ ሳይ ነበር እሺ እና በቃ የሆነ ማለት የሆነ ገና ነው የሚል አይነት ነገር ነው ፊል ያደረጉት ዳንሱን ሲያዩት ትንሽ ቅዝቅዝ ያለው ነባቸው ያው ከባህላችን ማለት ከዛ ሙዚቃም የተወሰነ አሳዩአቸው ወደ ደቡብ አሳያቸው ብዙ አሳያቸው ብዙ ጥሩ ያለው ግን እዚህ ሰዓት ላይ ምንድነው ወላይተኛ ሞከርክ ያልሞከርነው የለም ያው የተወሰነ ስራዎችም ኮንተንት ይያለ ነው ግን እዚህ ሰዓት ላይ ማለት ባንዶቹንም ሁሉንም ላመሰግን ፈልጋለሁ ማለት ተለፍተዋል ብዙ ለፍተዋል ጠንካራ ባንድ ነበር እና አላመኑም ይሄ ባንድ ከኢትዮጵያ አይደለም እዚህ ወይ ዩሮፕስ የሚኖር ወይ ምናምን ይያሉ ነበር ብዙ ዳይሬክተሮች እንደዚህ ሌላ ካምፓኒ ፕሮዲዩሰሮች ምናምን ባለቤቶች ሆነሮች እና ጠንካራ ባንድ ነበር ሪል በጣም የሚመሰገኑ ሁሉም ሙዚቃ ተጫዋቾቹም ዘፋኞቹም ያው ምታቃት ነው እንዲሁም አጠገባም ለሊም አለች ለሌሌን ሳሙት ማሷም ስለዚህ ያን ካዩ በኋላ አውሮፓ ምክንያቱም አውሮፓ ውስጥ ይሄንን ሾው ከ350,000 ሰው በላይ አይቶታል እና ሁሉም ተደስቷል የዚህ ፕሮግራም ውጤታማ መሆን እርግጠኛን ሌላ ፕሮግራም ደግሞ እንዲወልድ ምክንያት ይሆናል ብዬ አስባለሁ ኦፍ ኮርስ ዓላማውም የነበረው የኔ ስፔሻሊ የኔ ዓላማ እዚህ ሾው ላይ ይሄ ለኔ እንደ ትሪያል አይነት ነገር ነው እንችላለን ማለት ሰርከሱን እንደምንችል እነሱ እዛ ብቻ ሳይሆን ዓለም መስክሮልናል ኦሬዲ ግን እንደ ሙሉ ፕሮዳክሽን ሆነን ደግሞ የራሳችን ሙዚቀኞች ይዘን የራሳችን ዳንሰኞች ይዘን እንችላለን ማለት ዌስት አፍሪካ ምናምን የተለመደው እንደ አፍሪካም ነው እንደ ዓለምም ያው ያንን ማሳየት ነው ያኛው ግብ መጥቷል በደንብ ዋው ግብ መጥቷል ጎበዝ ብዙ ጊዜ ፍለፊት ስላለው ነው እንጂ ከጀርባ ስላለው አይወራም እና ለዛም ነው እንግዲህ ያደረኩ አሁን ደግሞ ሰሞኑን ስሰማ አሜሪካ ጋት ታለንት ላይ ሳይቀር እንደ ኳክብት ያበሩ ልጆች አሉን አሉ ቲቲ ቦይስ yes አዎ ከነሱ ጋር ያለ ግንኙነት እስከምን ድረስ ነው እንግዲህ ቲቲ ቦይስ ያው ከመጀመሪያ ከሲጀምሩ ጀምሮ እንዳልኩ እዚህ ሲዋይሲ የሚባል ሰርከስ ውስጥ እኔ ከኔው ሰርከስ በተጨማሪ የሌሎችንም ሰርከስ ላይ ሙያዊ ገዛና ፕሬዘንት አደርጋቸዋለሁ ለዓለም አቀፍ ማርኬት ማለት ነው ቲቲ ቦይስ ከመነሻቸው ጀምሮ እዚህ ሲዋይሲ የሚባል ትምህርት ቤት ውስጥ ነው አሁን አዲስ አፍሪካ ሰርከስ ነው የሚባለው እዛ ነው የጀመሩት ከጅምሩ ጀምሮ አብሬያቸዋለሁ እንግዲህ እስካሁን ዋው እስኪ እንደው ቲቲ ቦይዝ በነገራችን ላይ በአሜሪካ ጋት ታለንት ላይ ቀርበው እኔ ያየው ነበር ሳይመን እንደዚህ አብዶ ያቀም ምክንያቱም ቲቲ ቦይዝ one of the best acts of the year ነው ያለው ሳይመን ነው ያለው ጎበዝ እኔ አይደለም እስኪ መጀመሪያ ቲቲ ቦይዝ ከኢትዮጵያ የተወሰነውን ክፍል አይተን እንመለስ እስኪ
thanks for seeing the ship. Honestly, respect. ያው እንግዲህ ከአቅማቸው በላይ ነው የሆነባቸው እነማን ነው እነ ሳይመንን አፋቸውን ያስከፈቷቸው ቲቲ ቦይዝ ለነሱ እንዲመች ነው እንጂ ታምራትና ቶማስ ናቸው ሞቅ አድርጋችሁ እስኪ ወደዚህ ጋብዛቸው እነ ቶም በጣም ያጎራ ቲቲ ቦይዝ እንኳን ደስ ያላችሁ እንኳን ደስ አላችሁ ለማለት ፈልጋለሁ እነሆ በትሬዲንግ ስልጠና ፈርቀዳጅ ሆነው ክራፍት ትሬዲንግ የሶስተኛ ዙር ምዝገባውን ጀምረዋል በዋነኝነት የምንሰጣቸው አገልግሎት ስቶክ ፎሬክስ ክሪፕቶና ፊውቸርስ ናቸው ክራፍት ትሬዲንግ በጣም ነው የተጠቀምኩት እኔ በክራፍት ፕሮፊታብል በሆነ መልኩ የኛ ኮሚኒቲ ተጠቃሚ እንዲሆን በቀጣይነት ወደዛ ትራንዚሽን እንድናረግ ነው ኑና በሁለት ወር ስልጠና ወስደው በኮንፊደንስ ትሬድ ያድርጉ ክራፍት ትሬዲንግ በኮንፊደንስ ኢንቨስት የሚያደርጉበት ብቸኛው አማራጭ እስኪ የራሳችሁን ስራ ልጋብዛችሁ አሜሪካ ወርልድ ጋት ታለንት ነው ይሄ አሜሪካ ጋት ታለንት ወደ ወርልድ ጋት ታለንት ያድጋል ሲባል ስለሰማው ነውና እዛው አሜሪካ ሄዳችሁ ነው የተቀዳው አሜሪካ ሄደን እስኪ ይሁት ምክንያቱም በተለይ ለመውደቅ ያልክበት ፓርት ላይ እኔ ስከራከር ነበር ከሰዎች ጋር እስኪ አሁን ካልክ በኋላ እኔ ስከራከር ነበር ትንሽ ነገር ገመትኩና ማለት ነው ሆም ብለ ነው ሆም ብያለሁ ሆም ብሎ ነው እኔ እንዴት አገኛችሁት ውድድሩ በጣም አሪፍ ነበር ያው አሜሪካ ጎን ታለንትስ ትልቅ ስቴጅ ነው ያው ስኬሪ ነገሩ ደግሞ ደጋፊው ነው ያው ኦዲየንሱ ማለት ነው በጣም ያስፈራል ግን ያው እኛም አርቲስቶች ነን እንግዲህ ያው ስቴጅ ስለለመድን ምንም ስላለን ጥሩ አድርገን ሰርተናል ያው እስቲ ወደ ቀጣዩም ደግሞ አልፈናል እግዚአብሔር ከናንተ ጋር ነው እቴን ነው ምናችሁ ይቀናችሁ እንዲህ ሆኖ በላንድ ያልፋልፉ አሚሉት በጣም ካቅማቸው በላይ እንደሆነ ይገባኛል ዳኞቹ እንዴት አገኛችኋቸው ከኛ ጋር እየተጫወቱ ነበር ስቴጅ ላይ ከመግባታችን በፊት ባክ ስቴጅ ተገናኝተን ሳይመን ራሱ የተከሻመም አለብኝ ምናምን ብለው እንትን ያሟሟኩት ምናምን ነበር ከኔ ጋር ከሻራም እንትን ሰልጀር ተሰርቶ ነበር እሱ አስከስታ አስወረዳችሁት ማላችን ያሳየናል ትንሽ ወለቃለ ስለዚህ እሱን ትንሽ ያሟሟቅ ነው ምናምን ነበር ማፍታታት ፈልጋለሁ ምናምን ብለው ከሱ ጋር አብረን የስራ ነበር እና እሱ እንደውም እንደዛ ማረጉ ስቴጅ ላይ ስንገባ ነፃነት እንዲሰማን አድርጎ ነበር በጣም ከየት ነው ሲላችሁ ከኢትዮጵያ ሲል ልብ ሞቅ ያደርጋል አዎ ኩራት ነው ለኛ ራስ የአሜሪካ ጋት ታለንት አዘጋጆች ስለ ኢትዮጵያ ያውቃሉ እንግዲህ የመጀመሪያው ያው አይታወቅም አይባልም በአንዳንድ ነገሮች በሶሻል ሚዲያ ላይ ምናምን ሊታወቅ ይችላል እንጂ ያው ብዙም ዲቴል የላቸውም እኔ ያውቃሉ እኮ ያልኩት ለምን መሰለ ከኢትዮጵያ የት ናት ኢትዮጵያ ወይም ደግሞ የት ነው ኢትዮጵያ አላሉ ተቀብሏቸዋል ያ ማለት ስለ ኢትዮጵያ ያውቃሉ በጣም ደሞ አሁን የሚያቆት የሚመስለኝ ከናንተ ውድድር በኋላ ነው ተሰጥቶ ያላቸው ወጣቶች እንዳሉ ማለት ነውና የሳይመንን ሪአክት ሳየው ምክንያቱም በዚህ አመት ካየሁት በጣም ለኔ ገረመኝ ይሾው ነው እኮ ነው የሚለው የናንተ ዝግጅት የናንተ ትርኢት ማለት ነው ይሄን ብዙ ጊዜ አይጠመውም ነገር ሳይመን ማደነቀህ ማለት ከሰንታ እንደሚገኝ እድል ነው እንጂ ምንም ነገር አይጠመውም ዓለም ያበደ አለ ሌላው ቆሞ ያጨበጨበ እሱ ላይ ቆም ላይ ያጨበጨብ ምንድነው ምናምን ሊሉ ይችላል ይሄ ግን አራቱ በእርግጠኝነት በአንድ ልብ ይወደዱት ሾው ነው ይሄን ገምታችሁ ነበር ያው እንግዲህ ያው ከስራችን አንፃር ስናየው ምንም ነገር ሀፕን አይሆንም ብለን አንገባም የሆነ ነገር ዊን እናደርጋለን ብለን ነው መንገባው እንደዛ ደግሞ ዊን እንዳደረግን ያው ስንገባ ስቴጅ ላይ ምንም ትንሽ እንኳን የሆነ ኮንፊውዝ ምናምን ቢያደርግም ግን ስራ ላይ ፎከስ አድርገን ስንሰራ እናቋለን ኦሬዲ አውቀናል ማለፋችንን
ያው ደግሞ በዛ ደግሞ የዳኞቹም የስቴጅ ማኔጅመንቱ ምናምን እዛ ቦታ ላይ ያሉት ትንሽ የሆነ የሚሰጡ እንትን አለ ተስፋ በቃ የጋጅ ምናምን ነው በቃ እነሱ እንትናቸው ደስ ይላሉ ያው ዳኛውም ሳይመንም ከኛ ጋር ሆኖ ነቴሪ ምናምን በቃ የሆነ ነገር ሲያረጉ እዛ ጋር ወገበን ያሽቶ ምናምን ሲያስገቡ ሌላ ዓለም ውስጥ ያለ ነው ይመስላል በቃ ደስ ይላል በቃ ያላቸው እንትን አክሽናቸው በጣም አሪፍ ነው በጣም ልዩ ነው አቀባበላቸውም ጥሩ ነው እስቲ እናየዋለን ደግሞ ቀጣዩ በዚህ ውድድር ላይ አሸናፊ ከሆናችሁ የምታገኙት $1 ሚሊዮን ነው የበፊት ሽልማቱን ነው የማቀው አሁን ቲቲ ቦይዝ ታምራትና ቶማስ በነገራችን ላይ ማን ነው ታምራት ቶማስ ቲቲ ቦይዝ ያላችሁት ስማችን የመጀመሪያውና መጀመሪያ እነሱንም ለመማረክ ይመስለኛል ቲቲ ቦይዝ ልክ እንደ ቦይዝ ቱ ሜን አይነት ስሜት የሆነ ስሜቱ ለነሱ ይበልጥ ቀረብ ያለ ስያሜ ይመስል ማን ያወጣላችሁ ራሳቸው አረ ለቲቲ ቦይዝ በጣም ራሳቸው የራሳውን ካጋታለንት ላይ ቤት ሰይፉ ቦይዝ ለኔ እንኳን ይከብዳል በቦይዝ ከባድ ነው $1 ሚሊዮን ነበር ሽልማቱ አስታውሳለሁ ካሁን በፊትምና $1 ሚሊዮን ብዙ ጊዜ ሳይመንም ይጠይቃል $1 ሚሊዮን ብታሸነፍ ምን ለማድረግ አስባል የሚል ጥያቄ ቀጣይ ይመጣል ብዬ አስባለሁ መጥቷል እንዴ አላየሁትማ ምን አላችሁ መጥቷል ያው እንግዲህ እኛ ሁለታችንም ሐሳባለን ስለ ብሩ አይደለም ብዙ አላሞች አሉና አሁን በመንሰራባቸው ሁኔታዎች ነገ ከ10 አመት እና ከ5 አመት በኋላ ቆመን ራሳችንን ወደ ኋላ ማግለል አንፈልግም የሆነ ነገር መስራት እንፈልጋለን ኢትዮጵያ ውስጥም ብዙ ነገሮች እንደዚህ ስኩል የራሳችንን ስኩል ከፍተን ምናምን ማሰራትም መስራትም እንፈልጋለን ያው የነሱ እንትናቸው $1 ሚሊዮን ብታገኘው ስትባል ያው አታገኘውም በህልም ያ እንደዛ አባባሉ አንተን ፊቸር ይሰጣል ብታገኘው ብሎ ሲጠይቀኝ የሆነ ፊቸር እየሰጠን ነው እንትን የሚለውና ያው ብሩን ብናገኘው ወደ ኋላ አንልም ከመስራት ጥሩ ነገር ከመስራትና ጥሩ ነገር ከማድረግ ለራሳችንም ለቤተሰቦቻችንም ለጓደኞቻችንም ባሉት ቦታ ወደ ኋላ አንልምና ያ ነው የኛም መልእክታችን ለሱም በጣም ደስ ብሎታል ተደንቋል እንደዚህ ማሰባችን ራሱ ለነሱ አንድ እንትን ነው አንዳንድ ሰው $1 ሚሊዮን ብሩን ብታገኙ ምን ታረጋዋለስን መቀየውና 5 ስታር ሆቴል ውስጥ ገብቼ እንትን ነው የሚለው ጫጫስ ነው ግን ያንዳንዱ ደግሞ አመለካከት ደግሞ ለየት ያለ አመለካከት አለ የኛ አላማችን የራሳችን አላማ አለ ያንን አላማ ደግሞ ጎሉ ምትላይ መስጠት ነው የምፈልገው አሁን $1 ሚሊዮን በኢትዮጵያ ስንመታ እንደ በባንክ እንኳን ብንሄድ ወደ 130-40 ሚሊዮን ህልሙስ ከተጥቋችሁ እናሸንፋለን ለዚህ ብቻ አሁን 130 ምናምን ቢመጣ ቲቲ ቦይዝ በዚህ ይቀጥላል ወይንስ እንዴ ከዚህ በኋላ ምንድነው ኢንቨስትመንት ቢሮ ሄደን አንዳንድ ነገር አድርገን ምናምን ብሎ ከዚህ ሙያ የመውጣት ነገር ነው ያለው ወይስ በዚህ ነው ቀጥላል ነው አብረን እንዳው የዛ እንትን ቪዲዮ ላይ እንዳያችሁ 20 አመት አብረን ሰርተናል 13 አመት ደግሞ ዓለምን በመዞር ሰርተናል ያ በዛው ልክም ብር ሰርተናል ያ ሀገር ብቻ በቀይራ አይደለም ያ ለብር ብቻ ሲሆን ፍላጎትም የመስራቱን ፍላጎት ስላለን ፍቅሩም ስላለን ነው ለስራው $1 ሚሊዮን መምጣቱ ያው ከስራው የሚያረቀን ነገር የለም እኔና እሱ ነው የሚያረቀን ነገር የለም ስለ ብሩ አይደለም just ስማችንን ተክለን መሄድ ነው የምፈልገው ሀገር ማስተዳደር ነው በዛው ልክ ገንዘቡ ብቻ አይሆንም እዚህ ላይ ይጨበጨባል በራስህ ላይ እንግዲህ ስትሆኑ የመጀመሪያችሁ አይደለም እዚህ ወንበር ላይ ተቀምጣችሁ ነው እግዚአብሔር የተመሰገነ ይሁን ባለም አቀፍ ደረጃ ለመግነን ወቅታችኋልና ይሄም ሶፋ ገዳለው ማለት ነው እዚህ ጋር ከመቀመጥ እሱ ጋር በሆነ ትልቅ ደረጃ ላይ የሚደርስ ይመስላል ለሶፋውም ይጨበጨባል ከበፊት ትውቃችሁን ጠይቂያችኋለሁ እንደገና እስኪ ለዚህ ትውልድ ከአሜሪካ ጋር ታለንት በኋላ ደግሞ የሚያያችሁ አለ እኔ ግን ገና ሳትሆኑ ነው ያቀረብኳችሁ ትውቃችሁ እንዴት ነው ቲቲ ቦይዝ የልጅነን እኔ 4 አመት እንኳን አልሞላኝም ነበር ሰርከስ ጀምር ሰርከስ እንደጀመርን እዛው የተገናኘ ነው ከዛ በኋላ ነው እንግዲህ አብረን መስራት ያው ወንድሜም አለ እንደኔ የሚሰራ ከሱ ጋር ሰርከስ እንደምናምን እንደዛው መስራት ጀመርን አንድ ላይ ከዛ ከሱ ጋር በዛም ተዋወቀን ስራውን አንድ ላይ መስራት ጀመርን አሰልጣኛችንም ቢኒያም እንዳለም ይባላል በሱ ምክንያት አብረን መስራት ይችላል ከሱ ጋር እንግዲህ ቅድም ከኔ ጋር ያወራን ነበርና
ዓለም በሰርከስ ኢትዮጵያን ያወቃት ነው ላስ ቬጋስ ሄድኩ ጊዜ እኮ ላስ ቬጋስ ሆቴል ውስጥ የሚሰሩ እኮ የሰርከስ ባለሙያዎች አሉን እንደ አንድ ነበር ቬጋስ 3 ዓመት ሰርተን 3 ዓመት ቬጋስ ነበራችሁ የት ሆቴል ኒውዮርክ ከናንተ ጋር ግጠኛ ነኝ የሆነ አንድ ዝነኛ አሜሪካን ዘፋኝ ይዘፍናል እዛ አሉ ብዙ እነ ኤዲኮ ምናምን የሚባሉ ዘፋኞች አሉ እሱ እንደውም ዋናው የዘፋኞች መሪ ነው የባንዱ ከነሱ ጋር ራሱ እንደዚህ አይነት ቻንስ አግኝተ መስራት ራሱ አንድ ትልቅ ነገር ነው ያው እዛውን በሰርከስ እንደመታወቃችን ባለም አቀፍ ደረጃውን ሳይመን ሁሉ ሳይቀር ቁጭ በድግ ብለዋል እንዲህ እንደመሆናችን ዓለምን ሄደና ዝናናለን የፈረንጅ ህፃናት በእኛ ሰርከስ ባለሙያዎች ያጨበጭባሉ ይደሰታሉ የኛ ታዳጊዎች እናንተን የሚያዩበት አጋጣሚ የለም ምንድነው የሚባለው አንዳንዴ የላጭን ልጅ ቅማል በላው ለባባሌ ብዙ ሰው ኢትዮጵያ ውስጥ ትንሽ ፎከስ ያልሰጠው ነገር ነው በአለም በሌላው ዓለም ላይ ስትሄድ ደግሞ ጥሩ ስታንዳርዱን የጠበቀ ነገር ነው ኢትዮጵያ ውስጥ ሰርከስ እንደዚህ ስትገለባበጥም ሆነ ምን ስትለም ስታየው አላ አይደለ ማህበረሰቡ ትንሽ አንደርስታንድ ያላረገው ነገር አለ ግን በአለሙ ዙሪያ ላይ ደግሞ በጣም አንደርስታንድ ተደርጎ ፎከስ ተደርጎ ይሄ ቢዝነስ ላይ ነው የሆነው አሁን ቬጋስ ሄጃለሁ ብለሃል ቬጋስ ውስጥ ብዙ ነገሮች አይታል የሰርከስ ሾውም ሆነ ብዙ ፌስቲቫልም እዛ ቦታ ላይ አይጠፋም ያ ከየት ነው የመጣው በቃ ሁሉም በየዓለም ውስጥ ታስበው ብዙ ነገር ብዙ አርቲስቶች አሉ የተለያዩ አርቲስቶች እኛውን በነበርንበት ኒውዮርክ ማራፕል በሚባለው ሾው ላይ ስንሰራ ከ30 ምናምን ሀገራት ተወጣጣን ይሰራ ነው ግን ያንን እንደዚህ አይነት ሾው ደግሞ ኢትዮጵያ ውስጥ መጥቼ ለስራ በትል ብዙ ምንትንም አይሰጥህም አንድ ሾው መች ተሞከረ የኔነ ሞከረ ለምሳሌ አሁን የቀድሙ ያቴንቱ ቢመጣ ፕሮሞሽን በደንብ ቢሰራ ቀድም እንደተባለው እኔነን የመሰለኩ ኮሪዮግራፈር በለው ከጀርባ ያለው ነገር በደንብ የሚቀመም ሰው አለ እንደናንተ አይነት ከታች ደሞ እንዴ ኢትዮጵያ እኮ ከሰርከስ ኢትዮጵያ ጀምሮ ያላት ታሪክ በራሱ አሁንም የተፈጠሩት ልጆች በመላው ዓለም እንደቀመም ነው ጠብጠብ የተደረጋችሁት አንድ ላይ ቢሆን የ2 ሰዓት የ3 ሰዓት ሾው ቢኖረው እኮ ታዳጊዎች የሚሄዱበት ሚዝናኑበት አንድ ራሱን የቻለ ወላጆችና ልጆች አንድ ላይ የሚያዩት ነገር ማለት ነው ጥሩ ነገር ይኖራል ብዬ አስባለሁ አሁን ይሄ ነገር ግን ሳይሞከር አያዋጣም የተባለ ነው የሚመስለኝ ሰርተናል ከዚህ በፊት ብዙ ሾው ሰርተናል እዚህ ራሱ አዲስ አበባ ውስጥ እንደዚህ ከየኔ ነገርም ከአሰልጣኛችን ከቢኒያም እንዳለጋርም እንደዚህ የሰርከስ ብሔራዊ ሰርተናል ብዙ ቦታዎች ሰርተናል ሰርከስ ያ አሁን ያጋጠመኝ ቲኬት ሽተ ብዬ እዛ ሰዓት ልጅ ነበር 50 ብር ነበር ቲኬት እዛ ሳለኝ ከዛ ያው ሰፈር ውስጥ ቲኬት ግዜ ቤት ቲኬት ሰጣለ ስንት ነው አለኝ 50 ብር ነው አዲስ ተገለበጥ ለምን 50 ብር ከፈተ አቀባበሉም የለም የሰርከሱ ማለት ነው ያው እንግዲህ እኛንም እናሳድገው እሱንም ቢሆን እንግዲህ ወደፊት እንግዲህ የበለጠ ደረጃ እናደርሳለን ብለን እናስባለን በዚህ ዙሪያ ላይ ማለት በፈለገው ነገር አለ ሰፊዬ ምንድነው ይሄን አሁን የሞከርነው የተወሰነ ከ10 ምናምን ዓመት በፊት ነው የኛም ማለት ልጅ የነሱም ኤክስፖዠራቸው በዚህ ሌቭል አልነበረ በሳቱ እውነት ስለማውራት ተመልካችም ስታንዲንግ ኦቬሽን በደንብ አድንቆት የሚወጣበትም ሰዓት ነበር ግን ምንድነው የጊዜ ልዩነት አለ እዛ ሰዓት የነበረ የኛ ዕውቀት የኛ አቅምም አሁን ሁሉም አሁን እነሱም አቅም አላቸው ለምሳሌ ለራሳቸው ሾው ማዘጋጀት የሚችሉበት ደረጃ ላይ ደርሰዋል በአሁኑ ሰዓት እና ኦፍ ኮርስ ከመስራት ወደኋላ አንልም ከዚህ ፊት እንደ በናሽናል ማህበር አለ የብሔራዊ ሰርከስ ማህበር የአዲስ አበባ ሰርከስ ማህበር ምናምን አለ በእንደዛ በማህበር የኢትዮጵያ ሰርከስ ፌስቲቫል አዘጋጅተን እንደውም ውጪ ያሉት እዚህ ሳይሆን ለውጪ ለቱሪስት ራሱ የሚሆን ዘርፍ ነው ዘርፍ እዛ ጋር ስለሚያውቁ እንዴት ሰዓት ነግሩ የመጣሉ ከውጪ የኛን ፌስቲቫል ለማየት ናሽናል ነው ዓለማችን ኢንተርናሽናል ፌስቲቫልን እዚህ ማዘጋጀት ነው ኢትዮጵያን አዲስ አበባንም የአፍሪካ የሰርከስ ሀብ ለማድረግ የሰርከስ መዲና እንድትሆን የአፍሪካ አዲስ አበባ ምክንያቱም በጣም ብዙ አርቲስቶች ዓለም አቀፍ ላይ ስለሚሉ ብዙ ቪዚተሮች የሚመጡበት ነው እና አይደለም የሀገር ውስጥ የውጪም ተመልካች እናመጣለን የሚል በነገራችን ላይ የመቀሌ ሰርከስ ከነሱ ተስፍሽ ጎዳጄ ነው እና ወዲ መቀሌ ተስፍሽ አረ እንደው አምጣቸው እነዛ ነው የመሳሰሉ ልጆችና አንድ ላይ ህብረት ተሰርቶ ሰርከስ ኢትዮጵያ አዲስ አበባ ላይ በሚገርም ሁኔታ ማስታወቂያ ፕሮሞሽን ነገር ከተፈለገ ይሄው በነፃ
ደሜን እሰጣለሁ ይኸው ቃል ገባላችኋለሁ ምንም እንዳታስቡ እሺ እናመሰግናለን ምንም እንዳታስቡ ከዛ ውጪ እንግዲህ ምናልባት ቲቲ ቦይዝ እያየው ነበር አሜሪካ ጋር ታለንት ላይ ለመወዳደር እንዴት ቻላችሁ ጀስት ኮኔክሽን ነው አሜሪካን ኮንታክት ላይ ሰራ ኮኔክሽን ያስፈልጋል ብዙ ጊዜ ፎሎወራችን ነው ኢንስታግራም ላይ ከፍ ብሎ በዛ ስር ደግሞ ብዙ ማናጀሮች ኤጀንቶች ምናምን አሉ እና እነሱን ሲያወሩን በዛ ስር ባወራንበት ሰዓት አክሴፕት ያው አታወራም ብቻዬን አላወራም ተነጋግረን ነው ብቻውን እንደዚህ ሪኩዌስት መጥቷል ከተባለ ያው ዲል አውርተንበት ምን ብለን ከዛ ወደ ማናጀሩ እንወረወራለን እሱ ደግሞ ያው የኛን እንትን ፓሽን ፍላጎት ምናምን ፈልጎ ደግሞ ምን ይሻላል ካለ ያው ሞክረው ነው ለኛ መሞከራችን ነው ዋናው ቀረጻው የት ተደረገው ሎስ አንጀለስ አሁን ከመቃጠሉ የለንበት ፕሮግራሙ ላይ ስትሄዱ እንግዲህ አስቀድሞ ከጀርባ ያለው ነገር ይቀዳል ሆቴል አካባቢ ያለው ነገር ዝግጅቱ ስታንዳርዱ ስታዩት በጣም የቲቪ ኢንዱስትሪያቸው የደረሰበት ደረጃ ጥግ እንደሆነ አልገባችሁ በጣም የነሱ የእያንዳንዱ ስቴፕ ነግረን በቃ ሁሉም ቦታ ላይ አለ አንድ አብር አንተ ለወክም ሆነ ወይ እዛ ጋር ለማማመቅ ስትሄድ ከጀርባ የሆነ ነገር ተደቅኗል ከፊትም የሆነ ከጎንም የነሱ እንትናቸው ትንሽ ለየት ያለ ነው ረቀቅ ያለ ነው አታስቡም ቴሪ መጣ ሲባል ከጀርባ ቆሞ ነው መታገኘው ከሌ መጣ ሲባል እንደዛው አንተ ስታማሙ ካጠገበ ነው በቃ ለከው ነው የምትለው ካሜራቸው ጊዜ እንትናቸው ደግሞ በጣም የረቀቀ ነው አሁን ምን ያህል ጊዜ ቆያችሁ ለቀረጻ ስትሄዱ ጀስተኛ አንድ 10 ቀን ቆየ 10 ቀን አሁን በቀጣይ እንግዲህ ለቀጣይ ውድድር አልፋችኋል ተብላችኋል ቀጣይ ምንድነው የት ነው ወደ ቬጋስ ነው ቬጋስ መጨረሻው ነው ፋይናሉ ነው እሺ ያሁኑ ደግሞ እዛው ነው ሎስ አንጀለስ ውስጥ ነው ግን ሌላ ቦታ ላይ ነው ሎስ አንጀለስ ነው ሌላ ስቱዲዮ ውስጥ ነው ያሁኑ ደግሞ አንድ ወር ይፈጃል በዛ መሃል ውስጥ ኳርተር ፋይናል እና ፋይናል ውድድር ላይ አሁን የመጀመሪያውን ዙር አቀረባችሁ አሁን እንደሚገባኝ በቀጣይ ራሱ እነሱ ደግሞ ከዚህ የበለጠ ፐርፎርማንስ ይጠብቃሉ ለዛ እየተዘጋጃችሁ ነው ሬዲ ነው እየተዘጋጀ በቂ ነገር አለ እንዴት ነው ግድን አራለ ይያሉ ነው ልባችሁ ምን ይነግራቸዋል ማሸነፍ ነው እንግዲህ አብሻ አይደለም ማሸነፍ የለም ሚሊዮኑን ብቻ ሳይሆን እንግዲህ ሀገራችንን እናስጠራለን ያው ከዛ ውስጥ እናሸንፋለን ሁሉም ሰው እናሸንፋለን ብሎ ነው የሚመጣው ግን ከዛ ያውኛ ጥሩ ነገር ሰርተን ስቴጁ ላይም ጥሩ ፐርፎርማንስ አድርገን የተሻለ ነገር ወደ ቀጣዩ ዙር ለፋይናሉ እየተዘጋጀን ነው ግን ያው እናሸንፋለን ነው የሚባለው አናሸንፍም አይባልም እስተንተራለን ያለንን ነገር እንዳለ ከነበረው የመጀመሪያው አሁን ደግሞ ለየት አድርገን ነው የምንገባው ከፈጣሪ ጋር እሱ ይጠብቀን ነው የሚባለው አረ እሱ ያግዛችኋል እስኪ ተመኙላችሁ ነው አሜሪካ ጋር ታለንት ተብሎ እናንተ ከኢትዮጵያ ነን ብላችኋል ሁለቱ ያጋጭም ወይ እኔ ካሁን በፊት ሰማ ወርልድ ጋር ታለንት እንጀምራለን ብለው ነበር ግን አሁንም ቢሆን አሜሪካ ጋር ታለንት ይባላል ከአፍሪካ ሜዶ የሚያሸንፉ ሰዎች አለ እነሱ አሜሪካን የሚያዩት እንደ ዓለም ነው እነሱ ካሁን በፊት እንግዳ ሳረጋችሁ ሜሲን እንዲያሳብዳችሁት ነበር አሁን እዚህ ፎቶ ላይ እንት የለም እዚህ አለ እኔ ጸጉራሙን ይሄ ሜሲ የሚል ሾው ስለ ሜሲ አጠቃላይ ህይወት የሚያሳይ ነው በዚህ ዝግጅት ላይ መክፈቻው ላይ ራሱ ተገኝቶ ነበር ትሬኒንግም ስንሰራ መጥቶ ነበር ያው ከመከፈቱ በፊት ማለት ነው ከዛ ከነሱ አሪዝ ጋር ምናምን መጥቶ ነበር እዛ ትሬኒንጉን ለማየት እና ለሙሉ የባርሳ ቲም እነሱ ባሉበት ሰዓት ሙሉ የባርሳ ቲም መጥቶ ነበር ሴቶችም ወንዶችም ያው ፕሪሚየር ላይ ደግሞ የግዴታ መክፈቻ ላይ ነው 5 የሆነ ነበር ይገርምኛል በጣም እውነት ያለው ተዋጽኦ እኮ በዚህ ዓለም አቀፍ ዓለም አፉን ከፍቶ ባየው ዝግጅት ላይ ኢትዮጵያ 5 ወጣቶችን አስመረጣለች ሰርከስ ግን በኢትዮጵያ ብዙ ይሄ እኮ በጣም ከባድ ይመስለኛል እናሳድጋለን እንግዲህ ያድጋል ዋስቶዳላችሁ እንደው ጥያቄ ስለሰራችሁና ስለበላችሁበት ስለ ዶላር አይደለም ስለውነት ብላችሁ ስለውነት ከሜሲና ከሮናልዶ መሲ እኔ ሮናልዶ ደጋፊ
የማንቸስተር ደጋፊ ነው አትፍረድበት አንተስ ያው ነው ያንቺው የአርሰናል ከሜሲና ከሮናልዶ የአርሰናል የለም በቃ አርሰናል የአርሰናል ተለየ ሰው እኔ እኮ ለምንድን ነው ትልቅ ደረጃ ላይ ደረሰው ላለው ለካ አደጋገፉ ራሱ ብስቅ ያለ በጣም አርሰናል በጣም ደስ ይላል የሜሲ ሾው ላይ ተሳትፎ ግን ከሜሲና ከሮናልዶ ለእውነት መቆም እንደዚህ ነው ደስ ይላል 34 እና 23 ዓመታችሁ ሰርከስ እስከምን ድረስ የእድሜ ጣራ አለው እንዴ ሰርከስ ሊሚት የለው ይሄዳል ይቀጥላል 7 ዓመትም ሆነ መስራት ትችላለህ ያረታው ተስፋ አለኝ ስራን ማለት ዛሬ የምትገለባበት ሰውዬ ነገ በ7 ዓመት ተገልበጠልኝ ብለ ስብርብር ብለህ ነው የምትቀመጠውና እንትንን ትቀይራለህ ያለህን ስራዎች እየቀያየርክ ትሄዳለህ እንደ ክላውን ውስጥ እንደ ስቴጅ ማኔጅመንት ውስጥ እንደ ብዙ እንትን ውስጥ አለው የሰርከስ እንትን ህይወት ባንዳ ያቆም የሰፈራችን ድሮ እንግዲህ አዲስ አበባ ስቴዲየም ይገባል እና ኳስ ለማየት እና በጣም የሰፈራችን መንጌ የምንለው ልጅ ነበር በጣም በቃ እና ለሆነ ዝግጅት ኳስ ለማየት ሄደን እሱ ስቴዲየም ውስጥ ገባ እና ስቴዲየም ደግሞ አንድ ባህል አለ እኔም ኳስ ሲጫወት ብለውኛል ሰይፉ ይገለበጣል በቃ የሚገለበት ሰው ይወዳሉ አዲስ አበባ ስቴዲየም ደጋፊዎች አቤት እና ለእናንተ ቢሰጣችሁ እና ይሄ ወዳጃችን ገባና ተሰብስበው የሰፈር ሰዎች መንጌ ይገለበጣል ጊዜው ደግሞ የሚመራው ማን ነው በመንግስቱ ኃይለ ማርያም ጊዜ ፖሊስ ሰበሰባቸው እስቲ ገልብጦት ብለው መንጌ የሚዋን የመሰለ የሰርከስ ባለሙያ አሁን የሚሾ ያየ ባለበት መንጌ እስኪ አንዴ ተገልበጥ ሰኞ ማለት ይሄ ነው አረ እኔ መንጌ ነው ስሜ ቢለም በማንኛውም ሰዓት መገልበጥ ይችላል አንድ የሰርከስ ባለሙያ አይችልም በማንኛውም እሱ 50 ሳንቲም ብሰጥ ይገለበጣል ከልጅነቴም ጀምሮ መንገድ ላይ መገልበጥ ወድ ነበር ኤኒታይም መገልበጥ ይችላል ግን በእንትኑ ከሄድክ አንድ ሰው ካላማሟቀ ስትሬች ካላረገ በፍጹም አይችልም አለበለዚያ እንደ ሳይመን ተከሻው ይልቃል አሁን ይመስለኛል እንግዲህ የሱ ኪሎ ሳይ ውድድር ላይ አንተ ከታች ስለምትይዘው የሱ ኪሎ ዋጋ ያለው ይመስለኛል ማለት እና ያን በተመለከተ አመጋገቡን የመመጠን እንደዚህ አይነት ስራዎችን በየጊዜው የመስራት ብዙ ነገሮች ኃላፊነት ያለበት ይመስለኛል ወፍሩ የከበደ ጊዜ አለ እንግዲህ ነው ያው ምግብ አትብላ ይባላል ለሰዎች ኢነርጂ ያስፈልገናል ለሱ ደግሞ አትብላ አይደለም ያው ጀስት የምትበላውን ነገር ለይተወቅ ግን እንደፈለክ ነው ከበላህ ግን በኋላ ስራ ላይ ምናምን ስትቀመጥም ወይ ስትገለበጥ ክብደት እንትን ጋር የግድ ኤክሰርሳይዝ ምናምን መንቀሳቀስ አለበት ራሱን በካርዲዮ ምናምን ሰውነቱን ማጥፋት አለበት ግን ያው ከልጅነቱ ጀምሮ ከ3 አመት ስቲል እስከ ዛሬ እስከሆነ ድረስ ለኔ አንድ ነው ከበደኝም ቀለለኝም አይደለም ጀስት ሲከብደኝ እነግረዋለሁ እባክህን ውረድ ነው ግን በቀን ምን ያህል ምክንያቱም አንዳንዴ ስኬት እንዲህ በቀላሉ አይመጣም ላለፉት አመታት እኮ አንድ ላይ ሆናችሁ አንዱ ያንዱን ጸባይ ይችሉ ምክንያቱም እኛ ኢትዮጵያውያን አንዳንዶች ሲናደዱ እኛ እኮ በቃ አብሮ መብላት እንጂ አብሮ መስራት አንችልም ይላሉ በጓደኝነትም አብሮ ለመዝለቅ ይከብደናል ያ መቻቻላችሁ አብራችሁ መሆናችሁ ያንዳችሁ ችሎታ ለአንዳችሁ ተመጋጋቢ ሆኖ አሁን ባለም አቀፍ ደረጃ አብረታችኋል ስማችሁም በጣም ትልቅ ነው ይህ ሆኖ እኮ ግን ዝም ብሎ አይመስለኝም የየእለት ልፋት አለው የሄዳችሁበት መንገድ አባጣና ጎባጣም ይኖራል ብዬ አስባለሁና ስለሱ ትንሽ ነገር በሉኝ እስኪ 34 ማን ነው 34 ያው አይ ወጣውረድማ አለ ወጣውረድ ብዙ በላይፋችን ውስጥ ብዙ ወጣውረዶች አሉ
ያው አንዳንዴም ንዴት አለ በሚሰራበት ሰዓት ላይ ማርፈድ አለ ብዙ ጭንቀቶች አሉ ግን ያው አንድ ሰው 100% አይደለም ሁሌ ስትሬት ሄዳለው አይደል ብዙ ነገሮች እንዳልከው ማለት ነው ብዙ ፈተናዎች ያሳልፈናል ብዙ አላረለ ጥሩ ሆነ በመተገኘበት ሰዓት ወይ አንድ ሰው መጥቶ አፕሪሺዬሽን ይሰጣል ወይ ከስር ላለው ወይ ከላይ ላለው አንተ ደግሞ እነሱን እንትን ተከትለ የምትሄድ ከሆነ ሞደቀ ነው ያንን ነገር ፎርጌት ያያረክ ከሱ ጋር ያው ጸብም ቢኖርም ጥልም ቢኖርም ይሄው እዚህ ደረጃ 20 መድረስ እየተገፋፋን ደርሰናል እንግዲህ ከዚህ በላይ ምንም እንትን የለም ለብዙ ሰዎችም ትምርት ይሆናል ብዬ ነው ማስበው ተሰዳደባለ ትመታለ ወይ የሆነ በጥቅጣት ስፖርት አክሮባትም ታፈጓለ ምን ትላለ ግን ያሁላ እዚህ ደረጃ ላይ እንደደርስ ተጠቅሞናል ያ ነው ሚስጥሩ ትልቁ ሚስጥሩ እኛ እዚህ ጋር መድረሳችን ያ ነው በቃ ተሰዳድበንም ተመታተንም አልቅሶም በሄድም ምንም ቢል ዛጋስ አንበርክከውን በትሄድም ምትነው ዛሬ ደስተኛ ነው እኔም ደስተኛ ነኝ በምን ሰራው አረ ከናንተ አልፋችሁ እኛም ደስተኛ ምን ሱስ አለባችሁ የመገልበጥ አቤት አንተ ነበር ከአዲስ አበባ ስቴዲየም አቤት አንተ ሳይሉህ ነው መገልበጥ ሌላ ሱስ የለባችሁ ምክንያቱም ስፖርትና ሱስ አብሮ እንደማይሄድ ከተም ከኔ ጋር ያወራ ነበር እንደው ጀምራችሁ አቆማችሁት ወይ ደግሞ ጀምራችሁ ማቆም የከበዳችሁ ሱስ አለ ያው እንግዲህ የኳስ ሱስ ነው የኳስ ሱስ አለብን ያው እሱ ብቻ ነው ያለው ሌላ ምንም ሱስ የለብንም የፊልም ሱስ አለብኝ በቃ እኔ አልተኛም ችግሩ እሱ ነው የሆነ ጧት 12 ሰዓት ቢቀጥረኝ 4 ሰዓት ደርሳለሁ ምንድነው ለሊት ፊልም ነው ኳስ ነው የዘንድሮ ደግሞ ኳስ ታቃለ ከ4 ሰዓት በኋላ ነው የሚከፈት ቬጋስ እንደመስራታችሁ የሜሲን እንግዲህ ባዮግራፊ እንደመስራታችሁ ባለም አቀፍ መድረክ ብዙ ጊዜ እኮ ኢትዮጵያ አትኖሩም ብዬ አስባለሁ አይደል አዎ ኢንተርናሽናል ነው ጨዋታው ለዶላር ነው ጨዋታው አባቱ ሀብታም ናችሁ አደረስ ለሰቀ አይ ማጅራሞች ያዛቸው ሀብታችሁን ፈርታችሁ ሊሆን ይችላል ይገባኛል ገና ነን እኛ ስለ ሀብቱ ሳይሆን አሁን እያሰብን ያለ ነው ነገም የተሻለ ነገር አለ ከዚህ በላይ የተሻለ ነገር አለ ነገ እሱ የተጎርተው ወይ የተጎርቼ በአንድ እንትን ላይ እንድንለያይ አንፈልግም ብዙ አላማዎች አሉ ያንን አላማችንን ስኬት ላይ እያረግን ነው እንጂ ለመሄድ ስለ ሀብቱ አይደለም ሀብት ቢኖር ጥሩ ነው ያው እኛ አሁንም እኮ ቤተሰቦቻችን ጓደኞቻችንን ከመርዳት ወደ ኋላ አለም ሁሉን ነገር እያደረገን ነው ግን ባለ አቅም ነው ሀብት በብር ብቻ አይደለም በጉልበትም ካለ ታግዛለ ማንንም ሰው ግን እኛ ሀብት ቢኖር እኛ ተነጋግረን የምናቆመው አለ ሀብት ቢኖርና ሌላ ነገር እንቀጥል ነው የምንባባለው ግን ስቲል ገና አልመጣም እኛ አሁን ነው የጀመርነው ስራችን አሁን ነው በቃ እቺን $1 ሚሊዮን ያልካትን አሳክተን ማንጣት የምንፈልገው አሬ ያሳካላችሁ $1 ሚሊዮን ገቢ አሁን $1 ሚሊዮን መጣ ሀብታም ሆኑ ቢባል ኪቲ ቦይዝ ከሰርከስ ይለያያሉ ነው ሰርከስ ወይም ሞት አይነት ነው አቋማችሁ እኛ በጣም ፊቸር አለን እንደዚህ ብለን ማታወራው ነገሮች አሉ አንዳንዴ ቢያንስ እሱ ታም ወይኔ ታም እንኳን ብናቆም እሱ እንዲቀጥል ፈልጋለሁ ምክንያቱም ያለውን ስለ ሰርከስ ያለውን ፍቅር ስለማቅ ማለት ነው እኔም እንደዛው ነኝ እኔ እሱ ተጎርቶ እኔ በቤት ቁጭ በላይለኝም ተነስተ ስራ ነው የምንባባለው ሌላ ነገር ውስጥ እንገባለን ማለት ለዛ ነው እንጂ መላእክት የሚባል ፍጹም የለም እሱ ይጨመርበት እንጂ ብዙ ወጣቶች አሁን ይሄንን ፕሮግራም የሚመለከቱ የሰርከስ ባለሙያ ለመሆን የሚፈልጉ ይኖራሉ አሁን የኔ ሊጨምሩ ሴቷ ልጅ በነገራችን ላይ ሰርከስ ጂምናስቲክ ቀደም ይመጋገባሉ ስንል አልነበረ ሰርከስ ማየት በጣም ያስደስታታል እና ግን የሆነ ተቋም ውስጥ ያን ስልጣና የሚያገኙበት ተቋም ማግኘት ደግሞ ፈታኝ ነው አሉ ባይዘወይ ወጣት ማዕከሎች ውስጥ አሁን አዲስ አበባ ላይ ብቻ ወደ 14 የሚሆኑ የሰርከስ ማዕከላት አሉ ያው እነሱ እንደወጡበት አንድ ሁለት ይያለ በጣም ብዙ ማለት ነው እንዳልኩ ቀደም በጣም ብዙ ሰክሰሶች ያልተወሩ አሉ ዘርፍ ላይ አሁን እነሱ አንድ ናቸው ቀደም እኔ ላነሳል ፈልጌ የነበረው ከዚህ ፊትም ካስታወስ ካለ ማቀፍ ውድድር ላይ አንደኛው ወጥተው እዚህ መተው አሜሪካ ጎት ታለንት
እየተጋበዙ ያልሄዱ ልጆች አሉ የተወስ ግማሽ ይሰጡና ቪዛ የቪዛ ጋር ችግር ጋር ተገናኝተው ማለት እንዴ ሳይመናዙም ቪዛ ይከለከላል እና የሆነ ግማሹን ይሰጡና አንዱ የተወሰኑትን ሳይሰጡ ሲቀሩ ምናምን እንደዛ እንጂ ሰርከስ ደግሞ ሰርከስ መስራት ፈልገው አሁን ቦታ አይጠፋም በአሁኑ ሰዓት ላይ እኔ ግን የአሜሪካን ኤምባሲ አንዳንዴ እንደው በዚህ አጋጣሚ የሚያየው ከሆነ ለየት ያለ የቪዛ ነገር አጋጥሞኝ ላብድ በሳቅ ማለት የዛሬ 15 ዓመት አንድ ሚኒስትር ያጫወቱኝ ናቸው አሁን ወርደዋል እና ስብሰባ ነበራቸው አሜሪካን ሀገር የሚካፈሉበት ማለት ነውና የሳቸውና የጋርዱ ገባ ማለት እሳቸውን የሚጠብቃቸውና እሳቸው ሚኒስትር ናቸው እንዲሄዱ ማለት ነው ለሳቸው ከልክለው ለጋርዱ አይሰጡት እና ጠሏቸው ሳይደሙ አንዳንዴ አሁን ሰርከስ ይባል አሁን ላንተ ሰጠው ለቶማስ ቢከለክሉ ማን ነው ላይ የሚሽከረከረው ሲሳደው ነው እኔ ሰይፉ አንዴናና የነገር ሸፍነው አትለይ ነገር እና በዚህ እንደ አይነት ችግሮች ነበሩ ማለት ነው አሉ ብዙ አሉ እንደዚህ አይነት ችግሮች ብዙ ማለት በጣም አሁን ብዙ አርቲስቶች ዓለም አቀፍ ገበያ ላይ እንዳሉ ሁላ ብዙ እንትኖችም እዚህ ጋር ኤምባሲ ላይ የሚበላሹ እንትኖች አሉ ግን ያው አሁን ለምሳሌ እዚህ ቀደም ፓሪስ ምናን ፍራንስ ውስጥ የሰራነው ሾው ላይ መጀመሪያ ገብተን ኮንቬንስ አድርገናቸው ከዛ ሰዎች ሲመጡ ስብሰባ ዘጋይተን ቀላል ነበር ቪዛ ፕሮሰሱ መጀመሪያ ገብተን በዚህ በሾው ዙሪያ ላይ ዲስከስ አድርገን እንደዛ እንጂ ብዙ እንዲሚክ በቪዛ ምክንያት እንትን የሚለው ዓለም አቀፍ ማርኬት ላይ ይወጣሉ እርግጠኛ ነኝ የኔ ሾው የሚያዩ የተለያዩ ኤምባሲዎች ይመራሉ ብዬ አስባለሁ ወይን ለከላቸዋልና እየሄዱ እየመጡ አገራቸው ላይ ቤዛ አድርገው ማለት ነው በሙያቸው ብቻ እየሰሩ የሚመጡ የሰርከስ ባለሙያዎች በጣም ብዙ እንዳሉ መታወቅ አለበት ብዬ አስባለሁ የኪነ ጥበብ ባለሙያዎች በጣም ብዙ አሉ ይሄደው ሊጠፋል ማለት አይደለም ግን በዛ አጋጣሚ በቃ የሆነ አንድ ሰው ስለጠፋ የሆነ ነገር ስለተፈጠረ ደግሞ በዛው ሁሉን ሰው የማየት ነገር አለና በእርግጠኝነት በቀጣይ በጣም ብዙ አገራችን የሚያስጠሩ የሰርከስ ባለሙያዎች በመላው ዓለም እንደ ኮከብ ያበራሉ ብለን ተስፋ እናደርጋለን አሁን በቀን ለስንት ሰዓት ተሰራላችሁ ለ4 ሰዓት እንሰራለን ለአሜሪካ ጋር ታለንት ቀጣይ ዙር ካለፋችሁ በኋላ የፕሮግራም መሻሻል አርጋችኋል አው እዛው ነው ራሳቸው ኦሬዲ የጨረስናቸው ነገሮች ናቸው እዛው ቀጣይ ዙር ካለፈን እዛው ራሳቸው ብዙ ነገሮች እንዳለ ያዘጋጁልሃል እዛው ትሬኒንግ አድርገው ወደ ፋይናል ወደ ቬጋስ አንድ ላይ ትሄዳለህ አሁን ቀጣይ ይዛችሁ የምትሄዱት ሰርከስ መጀመሪያ ካቀረባችሁት ምን ያህል ዳኞችን ያስገርማል ብላችሁ ታስባላችሁ አሁን አድገን አልደነገጥም አሁን ገና አልደነገጥም አሁን ባለፈ ያቀረብነው አያስደነግጥ አሁን ከምናቀርበው አንፃር ገና ስለዚህ ሶፊያ ዳይፐር ታዘጋጃ ብዙ ጊዜ ተፈራለች ብዬ ነው እሷ ስለዚህ ይበልጥ ለነገርም ይዘጋጁ ዓለምም ይደነቃል ብዙ ነገሮች አሉ እንግዲህ ያው አንኛ ብቻ አይደለም ብዙ የተለያየ አክት ስላለ የኛን ደግሞ እንደዛ አልጠበቁም እቺ በዚህ ቪዲዮ በተለቀቀው አልጠበቁም ግን ያው የምንሰራውን ስራ ነው እኛ እንትን ያረግነው ፕሬዘንት ያረግነው 3 ደቂቃ ተባለ 3 ደቂቃ ነው ያቀረብነው ብዙ ጊዜ አሜሪካ ጋር ታለንት ላይ ቀርቦ በዳኞቹ በጣም ከተወደደ አንድ ፕሮግራም አቅራቢ በአሜሪካን የተለያዩ ፕሮግራሞች ላይ የመጋበዝና ስራ የማግኘት እድሉ በጣም ሰፊ ነው ይባላል ምንድነው ሲባል አሜሪካን ጋር ታለንት ላይ ቀርቦ እንዲ ያደረገው የሚለው ስም ራሱ በጣም ትልቅ ፍራንክ ነው የሚሉት ስለ ሶስኪ ነገር ብዙ እንትኖች አሉ አሁን ቻንሶች በፊት ከመናየው አሜሪካ ጎንታና ብዙ ሾው አለው ካርታ እንኳን ማጂክ ካርታ ከሚጫወቱት እንዳለ በእነሱ እንኳን ብዙ ቻንስ አግኝተዋል ቬጋስ ላይ ቋሚ የሆነ ሾው እንደ
ኑሮ አላር ስራ እንደምትለው ከአመት እስከ አመት ያላቸው ሾውን በሚያቀርቡ ሰዎች አሉ በአሜሪካ ጎን ታለንትስን ብቻ ማለት ነው just ያንን አሸንፎም ሳያሸንፉም ብዙ ቻንሶች አሉት በጣም ትልቅ መድረክ ነው ዓለም ላይ የሚተዋወቅ አንደኛ መድረክ ነውና ብዙ ነገሮች አሉ ቢያንስ $1 ሚሊዮን መጣም አልመጣም የተሻለ ነገር ይመጣል ቻው ድህነት ብላችሁ ከድህነት ጋር እየተያየን ተለያየ ኢትዮጵያ ነው በዓለም አቀፍ መድረክ ላይ እንግዲህ የአሜሪካ ጋት ታለንት ላይ በጣም የሚገርም ስራ ሰርታችሁ አኩርታችሁናል በቀጣይም ገና ይቀጥላል ለኔ ግን እስካሁን ሄዳችሁበት መንገድ በራሱ ከጠየቃችሁኝ በቂ ነው እና ከዚህም በላይ እንግዲህ ትልቅ ደረጃ ላይ እንድትደርሱ ግን ልባይ ምኞት አለኝ ይቅናችሁ ስለሆነ መመረቅ ላይ የኔን መተላቸው ነገር አለ ስፔሻሊ በአሜሪካ ለሚገኙ ኢትዮጵያ ማህበረሰብ ድጋፍ ይፈልጋሉ ብዬ አስባለሁ ምክንያቱም ያቀረቡትን እንዳየው ጎልደን በዘል የሚገባው ስራ ነው ያቀረቡት ለምን ጎልደን በዘል እኔ ሰጥቻችሁ ወደ እንትን ሲሄድ እዛው አሜሪካን ውስጥ ያለ ብቻ ስለሆነ ያው የኢትዮጵያ ማህበረሰብ በዛ የሚኖሩ ያረ በዛ አይታሙ ድጋፍ ያደርጋሉ ብዬ አስባለሁ እንዲያግዟቸው ጠይቃለሁ አሁንም ቢሆን የአሜሪካ ጋት ታለንት ኤንቢሲ ላይ ነው አይደለ የተጫኑ ቪዲዮ ስር በመግባት ያለንን አድናቆት ያለንን ፍቅር መግለጽ ብንችል ያም በራሱ ለሚሰጠው ትኩረት ይጠቅማል ብዬ አስባለሁ እነሱ በዛም ያምናሉ ዩቲዩብ ላይም ፖስት ቶታል ዩቲዩብ ላይም ገብተን ኮሜንት ሼር ምናረግ ሞር እቅና ይኖራል ብዬ አስባለሁ ካሁን ግን የመጣችሁበት መንገድ በራሱ $1 ሚሊዮን በላይ ካሁን በኋላ የምታገኙትን ብዬ አስባለሁና በተለይ ቤታችሁ ናችሁ ይሄን ፕሮግራም ለምትመለከቱ በሰርከስ ህይወት ውስጥ ለማለፍ የምታስቡ ከቲቲ ቦይዝ ብዙ ተምራችኋል ብዬ አስባለሁ አልተማራችሁም ቤት ላላችሁ ለስንብት የምትሉት ነገር ካለ አንዳንድ ድልስት ያው just አሁን እሱ እንዳለው ነው በቃ በአሜሪካ የሚገኙ ዲያስፖራዎችም ኮሚኒቲም ሆነ ያው አሁን የሚቀጥለው ዙር በዳኞችና በአንድ ሰውና በተመልካች ዙሪያ ነው ቮት የሚሰጠውና በዛ ቮት ደግሞ የአሜሪካ የሚኖሩ ህዝቦች ብቻ ናቸው ቮት ማድረግ የሚችሉት ኢትዮጵያ ውስጥም ያላችሁት እንደውም በቪፒኤን አንችልሽ እሱን እርግጠኛ አይደለሁም አሜሪካን ያለሁት በቪፒኤን ገብቼ ተቀጥቀዋለሁ ከተቻለ እስቲ እንትን ብትልልን ጥሩ ነው በዚሁ አጋጣሚ ለኢትዮጵያኖችም ቲክቶከሮችም ሆነ ዩቲዩበሮችም ሁሉም ሰው ሼር ኮፒ ሊንክ ያደርጉ ሲያስፋፉ ብዙ ነገሮች ይደርሳቸዋል እነሱ በዛ እንዲተባበሩን እንጠይቃለን እና መሰከናለን ቲቲ ቦይስ ችሎታ ላይ አስባችኋል የኛ ደግሞ ትብብር ሲጨመርበት $1 ሚሊዮን ባለቤትና መስግናት አለች ያ እኔ ማመስገን ነው ፈልገው ያው ቤተሰቤን ማመስገን ፈልጋለሁ እናት አባቴን ወንድሞቼን በመጀመሪያ ከዛ ውድ ባለቤቴን ያው ከጎኔ ናት ያው በሙሉን በማረጋው ጉዜ ላይ ከጎኔ የጀርባ አጥንት ሆና ያገዘችኝ ስላለች ራይል መተኩት ባላለች ለራይል አለማቀፍ ታዋቂ ኮንፈረንስ ናት ለምሳሌ ካንዲዳት ሆናለች ኦፍ ኮርስ ማለት ዓለም አቀፍ ላይ ሊድ ኮንቶርሽን ከሚባሉት ውስጥ ፊት ለፊት ያለች ናት አሁን ፓሪስ ውስጥ ብትሄድ ሞላን ሩዥ የሚባል ቤት አለ ሞላን ሩዥ የሚባል በጣም ትልቅ እንትን ነው ካባሬ ነው ታዋቂ ቤት ነው ታዋቂ አክተሮች ሲመጡ እንደነሱ ሊንዲዮን እንደምናምን እዛ ነው የሚገቡት የመጀመሪያ ምርጫ የሚሆን እዛ ውስጥ አርቲስት ናት ዋው ፐርፎርማንስ አረ ለራሩ አንድ ቀን ስለያለች በዚህ ላይ ያሉ ደግሞ አብረን የምንሰራ አሰልጣኞች አሉ ከተለያዩ ሰርከስ ላይ አሁን የነሱ አሰልጣኝና ቢኒያም እንዳለ ባይለ ዩሱፍ የሚባል ሸገር ዊንጌት ቢጣ የሚባል ባለፈው የቀረቡት ልጆች ምናምን እንዳለ ሰርከስ ላይ ያሉ አብረውን የሚሰሩ ብዙ ጉዞ እየተጓዘን ስለሆነ የተባበረን ማመስገን እንፈልጋለን እንዲሁም የናሽናል አሶሲዬሽን ከኛ ጋር ያለ ተክሎ አሻገር የሚባል አለ እሱንም በጣም ትልቅ ጥረት ያደረገ ነው በዚህ ማህበሩን ይዞ ጥሩ እየተጓዘ ነው ያለው ከመንግስት ጋር ያለው እንትን ላይ ባል ቱሪዝምም አሁን ጥሩ እውቅና እየሰጡ እየደገፉ ነው ያሉት እና ላመሰግን እንፈልጋለን ሁሉንም ያው ምስጋናውን ተቀበሉ
በጥሩ ነገር እንገናኛለን። ወደዚህ አምጥተን ለመገናኘት ከህብረተሰቡ ጋር እንሞክራለን። ምናልባት እኔ ከአሁን በፊት ያገኘኋቸው የሰርከስ ባለሙያዎች እንደውም አንደኛው ልጅ ሲነግረኝ ከምስኪን ቤተሰብ ነው የተገኘው እና ግን በጥረቴ ሰርቼ እዚህ በምልከው ገንዘብ ለአባቴ ቤት ሰራውለት ብሎ ነበር። ምናልባት ከናንተ ስኬት ጀርባም እንዲህ አይነት ቤተሰብ ካለ ማመስገን ካለ ቲቲ ቦይዝ እድል ላመቻች ብዬ ነው። ያው እኔም እንግዲህ እናትና አባቴን ወንድሞቼን በዛው ልክ ማለት እነሱ ናቸው ልጅ እያለሁ እንግዲህ መንገድ ላይ መቅረት አለ፣ ኳስ ጨዋታ አብሮ መጫወት አለ፣ ሰርከስ እየቀሩ ያው ቤተሰቦቼ እየቀጡም እየመከሩ ምንም ያለው እዚህ ደረጃ ያደረሱኝ ታምራትም አሰልጣኝ ቢኒያም እንዳለ በእነሱ ግፊት ነው እዚህም ደረጃ ልደርስ ቻልኩት። ያው የፈጣሪ እንግዲህ እነሱን ማመስገን እፈልጋለሁ ከምንም በላይ። ያው እኔም ያው ከቤተሰብ ነው የሚጀምረው፣ ሁሉም ሰው ከቤተሰብ ነው የሚጀምረው። ጀስት እናቴንና እህቴን ወንድሜን በጣም አመሰግናቸዋለሁ። አንድ ላይ ብዙ ውጣ ውረድ አሳልፈን አባቴም ጭምር እንደዚህ አይነት ቦታ ላይ ደርሰናል። የሳለፈ ችግር ህይወት አለ ብዙ ያው የሰው ልጅ አመጣጡ በጣም ከባድ ነውና ከከባድ ውስጥ ነው የተሻለ ህይወት ውስጥ ያለ ነው። እግዚአብሔር ይመስገን በሱ ፈጣሪንም አመሰግናለሁ ለእንደዚህ አይነት ደረጃ መድረሴ። ከጎናችን ደግሞ ሆኖ ከአንድ አልጋ ላይ እንዳንወርድ አንድ ላይ እዛ ሰብስቦ ይዞን በቃ በፍቅርም በምንም አንድ ላይ ሰብስቦ ያኖረንን ቢኒያም እንዳለን በጣም አመሰግናለሁ። ለቢኒያው ማላችሁ አለ ቢኒ አሁን ደግሞ ያው ካጠገባችንም እዚህ ቢሆንም የኔነ በጣም ብዙ ሰርቶልናል፣ ለኛ ብዙ አድርጎልናል። ለኢትዮጵያ ሰርከስ ቀንደኛ ሰው ምንለው የኔነ ተስፋዬ ነው። እሱንም በጣም እናመሰግናለን። የኔን አመሰግናችሁት በጣም ከሰርከስ ጋር በተገናኘ እንደው ባገኛችሁት ገቢ ይሄንን ነገር አረኩት የምታውቁ ነገር አለ? ቤት ተሰርቷል ለቤተሰብ ያው ቤት ከስተናል ንብረት ያፍርተናል እንግዲህ በጣም ይፈቃድ ተወማየ እኔ እኮ እንትኑን ሂሳብ እየሰራው ነው። ልጅ ያዋጣታል ያዋጣት የሚለው ላይ ለፍቀድ የሚለው ላይ ያዋጣል ያዋጣል። ብዙ ጊዜ ስትመላለሱስ ወዳይ ዘመድ ይሄንን አምጡልኝ ምናምን ጥያቄ አለ? ስልካችን ዝግ ነው። ስልካችን ዝግ ነው አሉ። ያው አንድ የመጨረሻ ማመሰግነው ሰው አለ። ትናንትና ሚኒስተር የባህልና ቱሪዝም ሚኒስተር ነብዩ ባዬ በጣም እናመሰግናለን። እሱ ጋር ጥሩ አቀባበል ተደርጎለት ጥሩ ኮንቨርሴሽን አድርገን ወተናል። በዚህም በጣም እናመሰግናለን ከልብ። እንዲያው ያወራናትን ነገር እንግዲህ እንዳይረሳ ሸብና ረጋስ እውነት ለመናገር በቃ የሆነ ቦታ ላይ ግን የሰርከስ ትልቅ ማዕከል የለም እያልኩ አይደለም። ቀደም እንዳልኩት አሁን ለምሳሌ ላስ ቬጋስም ሜሪላንድ ምናምን እንዳለው ልጆች እና ወላጆች ቁጭ ብለው የሚያዩት ነገር ግን በቋሚነት እንግዲህ ቅዳሜና እሑድ አይነት ነገር ፕሮግራም ቢኖር ግን ወደፊት በብዙ አንድም ለናንተ አንድም ለታዳጊዎቹ ይጠቅማል ብዬ አስባለሁና ወደፊት ለውጥና ያለ እንደ እግዚአብሔር ፍቃድ ብዬ አስባለሁ። በሚቀጥለው የምንገናኘው ከድል ጋር ነው እንደ እግዚአብሔር ፍቃድ። እሺ እድሜ ከጤና ይስጣችሁ። እንግዶቼ ስለሆናችሁ ከልብ ነው የማመሰግነው። አመስግኗቸው በእናታችሁ።